የኢትዮጵያ የትምህርት ስርዓትና መዋቅር ከጊዜ ወደ ጊዜ መሻሻል እያሳየ እንደሚገኝ የትምህርት ሚኒስቴር ባለስልጣናትና ራሱ ትምህርት ሚኒስቴር በየጊዜው እየገለጸ ይገኛል። ከዓመት ዓመታት የተማሪዎችን እድገት እንደዚሁም ደግሞ ለውጥ እያሻሻለ እንደሚገኝም ጭምር ነው እየተገለጸ የሚሰማው። ሰላም ቤተሰቦች፣ በዛሬው ቪዲዮአችን በ2017 የ12ኛ ክፍል ማጠቃለያ ፈተናን አስመልክቶ ከትምህርት ሚኒስቴር የተገኙ መረጃዎችንና አጠቃላይ ከዘንድሮ ውጤት ጋር ተያያዥነት ያላቸውን መረጃዎች በዕለቱ በጂኤምሲ ዴይሊ መረጃ ጊዜያችን ልንመለከት ነው። ለጂኤምሲ ዴይሊ አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ ያድርጉ እያለን ወደ ዕለቱ መረጃዎቻችን አለፍን። እንደ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መረጃ ከሆነ ፈተናውን ከወሰዱት ተማሪዎች ውስጥ 48929 ተማሪዎች የማለፊያ ውጤት እንዳስመዘገቡ የተገለጸበት ፈተና ሆኗል። ይህም ማለት ከተፈተኑ ተማሪዎች ቁጥር ውስጥ ወደ 8.4 ከመቶ ያክል እንደማለት ነው። የዚህ ዓመት አማካኝ ውጤት 31.62 ሲሆን 32.73 የወንዶች የተመዘገበ ሲሆን 30.5 በሴቶች ተመዝግቦ ያበቃ ፈተና ሆኗል። አዳሪ ትምህርት ቤቶች ካስፈተኗቸው በአጠቃላይ ከተማሪ ቁጥሮች ውስጥ 71% ያክሉን ማሳለፍ ችሏል። የማታ ትምህርት ቤቶች 25.9%፣ የመንግስት ትምህርት ቤቶች 30.6%፣ የግል ትምህርት ቤቶች 51 በመቶ ያክል ተማሪዎችን ነው ሊያሳልፉ የቻሉትም። ከፍተኛ የተገኘው ውጤትም 591 ከ600 ዶዶላ አልፋ ቦሩ ስኩል በሚባል ትምህርት ቤት እንደሆነ ተገልጿል። አማካኝ ውጤቶችን ከተመለከተን አዳሪ ትምህርት ቤቶች 71 ከመቶ ያክል ያስመዘገቡ ሲሆን የማታ ተማሪዎች 25.9 ከመቶ፣ የመንግስት መደበኛ ተማሪዎች 30 እና የግል ትምህርት ቤቶች 51 ማስመዝገብ ችሏል። ይህም እንግዲህ አዳሪ ትምህርት ቤቶች ላይ ያለውን አጠቃላይ እድገትን አመላካች ነው። ከፍተኛ ውጤት የተመዘገበባቸውን ቦታዎችና በማ ተመዘገበ የሚሉትን በጥቅሉ እንመለከታለን። በተፈጥሮ ሳይንስ ከ600 በላይ 591 ወንድ ተማሪ ከዶዶላ ኢፋ ቦሩ ትምህርት ቤት አስመዝግቧል። 579 ሴት ተማሪ ከብስራት ገብርኤል ትምህርት ቤት እንዳስመዘገቡ መረጃዎች አመላካች ናቸው። በማህበራዊ ሳይንስ ደግሞ 562 ከአምቦ ቦርዲክ ትምህርት ቤት፣ ከሴት 548 ከሴንት ጆሴፍ ትምህርት ቤት እንደወጣ መረጃዎች አመላካች ሆነዋል። ከ500 በላይ ያገኙ ተማሪዎች ቁጥር ከአዲስ አበባ ወደ 888 ተማሪዎች እንደሆነ የተገለጸ ሲሆን ከኦሮሚያ 794 እንደሆነ ተመዝግቧል። ከአማራ ክልል 385 እንደሆነ መረጃዎች የሚያመላክቱ ሆነዋል። ከመግለጫው የተገኘው ወሳኝ መረጃ በውጤት ደረጃ ከፍተኛ ውጤት የተመዘገበበት ሳብጀክት ኬሚስትሪ እንደሆነ ተመላክቷል። ዝቅተኛ ውጤት የተመዘገበበት እንደ መደበኛው ጊዜያት በማቴማቲክስ እንደሆነ መረጃዎች አመላካች ናቸው። ብዙ ተማሪዎችን ያሳለፉ ክልሎች በደረጃ አዲስ አበባ፣ ሐረሪ እንደዚሁም አማራ ክልል ሆነው ተመዝግበዋል። በሀገር አቀፍ ደረጃ ያለፉ ተማሪዎች በፐርሰንቴጅ ሲቀመጥ ናቹራል ያለፉት 11.4% ሲሆን ሶሻል 5.2% ማሳለፍ ችሏል። አጠቃላይ ያለፉ ተማሪዎች ቁጥር በድምሩ 8.4% ተማሪዎች እንዳለፉ መረጃዎች። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዘንድሮ የሪሚዲያል አቅም ማሻሻያ ፕሮግራም ጋር በተያያዘ የራሳቸውን መረጃ አስቀምጠዋል። በዘንድሮ ዓመት ሪሚዲያል ወይም ደግሞ የአቅም ማሻሻያ ፕሮግራም እንደሚኖር የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አያይዘው ገልጸዋል። ከባለፈው ዓመት መግቢያ ከፍ በማድረግ ሪሚዲያል ይሰጣል ያሉ ሲሆን ምን ያህል ተማሪ ሪሚዲያል ይገባሉ ለሚለው ጥያቄ ሚኒስትሩም አልወሰንም ሲሉ መልስ ሰጥተዋል። ዘንድሮ ሪሚዲያል እድል የሚሰጣቸው ተማሪዎች ቁጥር አልተወሰነም፣ 40 እስከ 50 በመቶ መካከል ይሁን የሚለው ላይ በውይይት ላይ ነን ብለዋል። ካለፈው ዓመት ግን መግቢያው ከፍ እንደሚደረግና የሚገባው ተማሪ ቁጥርም ቅናሽ እንደሚደረግበት ተገልጿል ብለዋል። ከ500 በላይ ውጤት ያስመዘገቡ ተማሪዎችን በተመለከተም አጠቃላይ ቁጥራቸው ወደ 2384 እንደሚደርስ ተገልጿል። በተፈጥሮ ሳይንስ ወደ 2215፣ በማህበራዊ ሳይንስ 169 ተማሪዎች ያክል ውጤታቸው ከ500 በላይ ሊሆን እንደቻለና እንደተመዘገበ ጭምር ገልጸዋል። በክልል ደረጃም ከ500 በላይ ያመጡ ተማሪዎች አዲስ አበባ 888፣ ኦሮሚያ 794 እና አማራ ክልል 385 ናቸው።